ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ትራቭል አዲስ በሌላ አዲስ ቪዲዮ መጥቷል። ያለነው ደግሞ ከእንጦጦ ፒኮክ የወንዝ ዳርቻ መካከል በአንዱ ስፍራ ነው። ይህ አካባቢ ፍጹም ሰላማዊና ለነፍስ ሀሴትን የሚሰጥ አረንጓዴማ የሆነ ልዩ የወንዝ ዳርቻ ነው። እዚህ አካባቢ አንድ አዲስ ነገር አለ። እሱም የአፍንጮ በር ግድብ ተጠናቆ ውሃ ይዟል። ዛሬ ከምናያቸው ልዩ ቦታዎች መካከል አንዱ ነው። ቤተሰቦቼ እንግዲህ ዛሬ በአዲስ ቪዲዮ የመጣ ነው። ይህንን አካባቢ ሙሉ ልንቃኝ ነው። ይህን አካባቢ ያለውን ታሪካዊ ቦታዎች ኤቭሪ ነገሩን እያነሳን እናወራለን። ቤተሰቦቼ እንኳን ደህና መጣችሁ። ያለነው ደግሞ ከመነን ጀርባ ባለው በኩል ነው። ከቀጨኔ መድኃኔዓለም ዝቅ ብሎ ማለት ነው። ከአፍንጫው በር ደግሞ ከፍ ብሎ ያለው የወንዝ ዳርቻ አካባቢ ነው። እዚህ አካባቢ 6 ኪሎም አለ። 6 ኪሎ ዩኒቨርሲቲ እንዲሁም ደግሞ ኮሪያ ፓርክ 70 ደረጃም ውቤ በረሃ ያሉበት አካባቢ ነው። ተመልካቾች ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አሁን ወደ ቴራሱ እየወጣን ነው። የሚገርም ሉክ ለማየት የሚገርም ቪው ለማየት ተዘጋጁ። ቤቷ ደግሞ በመስታወት ነው የተሰራችው ነው። የመስታወቱ ከለር ደግሞ ያምራል። የሆነ ውሃ ሰማያዊ ከለር ነው። አሁን እንግዲህ እንጦጦን እያየን ነው። አሁን ወደ ቴራሱ ደርሰን ግድቡን ለማየት ግድቡ ያለው ከአፍንጮ በር መስጊድ ከፍ ብሎ ባለው ቦታ ነው። አሁን ግድቡን ልናይ ነው ቤተሰቦች። 1 2 3 ግድቡ ጋር ደርሰናል። ይህ ግድብ እንግዲህ ከቀበና ግድብ ቀጥሎ በወንዝ ዳርቻ አዲስ አበባ ውስጥ ከተሰሩ ሁለተኛው ይመስለኛል። በሳይዙም ሁለተኛ ይሆናል። እንዲሁም ደግሞ 70 ደረጃም አካባቢ እንደዚሁ መጠነኛ ግድብ አለ። እሱንም እናየዋለን። ይህ ግድብ አሁን ሰሞኑን የሞላው ሰሞኑ እንግዲህ ክረምት እየገባ ነው እና የክረምት ዝናብ አካባቢው ላይ እየዘነበ በመሆኑ ግድቡ ሞልቷል። የአካባቢ እንግዲህ በሰፊው እየለማ ያለ አካባቢ ነው። ይህ በ6 ኪሎ ጀርባ በመነን አካባቢ ያለ ቦታ ነው። እንዲሁም ደግሞ ቀጨኔ ተብሎ የሚጠራው አካባቢ ማለት ነው። ወደ ላይ ስንሄድ ቀጨኔ አለ። ከዛ መቀጠያ ከዛ እንጦጦ ነው። የወንዝ ዳርቻው ኦልሞስት ከመነሻው እንጦጦ ቅርብ የሆነ ቦታ ነው። የአካባቢ እንግዲህ ሙሉ በሙሉ ወደ ግሪን ኤሪያነት ተቀይሯል። የተለያዩ መሰረተ ልማቶች አሉት። የሳይክል መንገድ አለ እንጦጦ ድረስ የሚሄድ ማለት ነው። በቀኝም በግራም በሰማያዊ ቀለም የምናየው ማለት ነው። እንዲሁም ደግሞ ለመኪናም ለእግረኞችም የሚሆን የወክዌይ አለው። እጅግ በጣም የሚያምር ኢንፍራስትራክቸር የተሰራበት አካባቢ ነው። በዚህ በኩል ደግሞ የምናየው በ6 ኪሎ ዩኒቨርሲቲ በስተጀርባ በኩል ትልቅ ፕላዛ ነው እየተሰራ ያለው። ኦልሞስት ፕላዛው ተጠናቆ እንደ አንፊ ቲያትር ነገር እየገነቡበት ነው ያሉት። ከዚህ ከፕላዛው ዝቅ ብሎ ወደ ግድቡ ዞሮ ቪው ያለው ቦታ ነው ማለት ነው። ይሄ ከፕላዛ ወደዛ የምናያቸው የ6 ኪሎ ዩኒቨርሲቲ ዶርሚተሪ ነው፣ የተማሪዎች የሚያድሩበት ቦታ ማለት ነው። ይሄ ፕላዛ እንግዲህ ኦልሞስት ተጠናቋል። ሰዎቹ አሁን እየገነቡ ያሉት የፊኒሽንግ ስራ የመጨረሻው ፓርት ነው። እንዲሁም ደግሞ እዚህ አካባቢ የቀጨኔ ተብሎ የሚጠራው እንግዲህ ቀጨኔን ስናስባት የተለያዩ የእደ ጥበብ ባለሙያዎች የሚገኙበት አካባቢ ነውና እነሱን ላደረጉት አስተዋጽኦ እንዲሁም ደግሞ አካባቢውን ለሚገልጽ ነገር የተለያዩ የእደ ጥበብ ስራዎች በቅርጻ ቅርጽ ተሰርተውበታል። እነሱንም እናያቸዋለን። በዚህ በግድቡ በስተግራ በኩል ያሉት እሱን የሚያመለክቱ ነው። አቅርቤ አሳያቸዋለሁኝ። ይህ ግድብ እንግዲህ አፍንጮ በር ድልድዩ ከፍ ብሎ ባለው የመስጊዱ ጋር ከፍ ብሎ ያለ ነው። እንዲሁም ደግሞ የኮሪያ ፓርክ ማለት ነው። ቅድም ያልኳችሁ አካባቢውን የቀጨኔን አካባቢ የሚገልጽ የተለያዩ ቅርጻ ቅርጾች
ወይም የሸክላ ስራ እንዲሁም ደግሞ የሸማ ስራን የሚያመለክቱ ቅርጻ ቅርጾች ናቸው አሁን እያየን ያለ ነው። ቤተሰቦች እጅግ ይህ አካባቢ እንግዲህ ከተቀየሩ የአዲስ አበባ ፓርቶች አንዱ ነውና ይህም የወንዝ ዳርቻ እጅግ ማራኪ ነው። እንዲሁም ደግሞ አካባቢው በጣም ብዙ ክራውድድ የሌለበት የመኪና ጫጫታ የሌለበት በመሆኑ በዚህ ሳይድ እስከ እንጦጦ ብትወጡ በጣም ሰላማዊ የሆነ አካባቢ ነው። እንግዲህ ቀጨኔ የተባለው የሆነ አንዳንድ ነገሮች ስሰማ ቀጨኔ የተባለው አካባቢው መተላለፊያው ቀጭን ስለነበረ ቀጨኔ የተባለ የሚባል ነገር አለ። እርግጠኛ አይደለሁም። በዚህ አካባቢ እንግዲህ እስኪ ጠዋትና ማታ ወክ እያደረጋችሁ አካባቢውን ኤክስፔሪየንስ አድርጉት። እጅግ ሰላማዊ ነው። ምንም አይነት ብዙ የመኪና ጋጋታና ጫጫታ የለበትም። እንደዚህ የእረፍት ሰዓታችሁን እንዲሁም ደግሞ አሁን ብዙ ሰው አራዳ ፓርክም መጎብኘት ጀምሯል። አራዳ ፓርክ ከደረሳችሁ በሰባ ደረጃ ከፍ ብላችሁ እስከዚህ ድረስ እስከ ቀጨኔ መድኃኔዓለም ድልድዩ አካባቢ ድረስ ደርሳችሁ መመለስ ትችላላችሁ። በዛውም አንድ ላይ ሁሉንም መጎብኘት ትችላላችሁ ማለት ነው። አራዳ ፓርክ ምን ስትመጡ ልጆች ምናልባት ይዛችሁ ከሆነ ካልደከሙባችሁ እስከዚህ ድረስ ይዛችኋቸው ብትመጡ አካባቢውን በጣም የምትወዱት አካባቢ ነው። እስኪ ደግሞ ግድቡን ጠጋ ብለን እንየው። አሁን እንግዲህ ክረምት ስለሆነ ነው የውሃ ከለሩ ወደዚህ የተቀየረው እንጂ በበጋ ንጹህ ነው የሚሆነው። ልክ ቀበና ግድብ እንዳየ ነው ንጹህ ይሆናል። አካባቢው ላይ የተሰሩ ለካፌነት ለሬስቶራንት የተሰሩ አገልግሎት ሲጀምሩ አካባቢው ሙሉ ህይወት ነው የሚዘራው። ቅዳሜና እሁድ በዚህ አካባቢ እንዲሁም ደግሞ የተለያየ ኢቨንት ሲኖራችሁ ሪላክስ እያደረግን በዚህ አካባቢ የምንዝናናበት ሁኔታ ይፈጠራል። ይሄ ነገር እንግዲህ በኒው ይር የሚደረግ ነገር ነው። ኦልሞስት የደረሰ ነገር ነው። ተጠናቋል ኤቭሪ ነገር። እንዲሁም አሁን እስኪ ወደ ቅድም የመጣንበትን ወተን ያየንበትን ቴራስ እንየው። ከስሩ በኩል የተለያዩ ቁጭ መባያዎችም አሉት። ከዚህ ወደ ምድር ውስጥ ገባ ተደርገው የተሰሩ ወንበሮች አሉት ዙሪያውን ማለት ነው። ይሄ በዚህ አሁን እየሄድን እናያቸዋለን። ዙሪያውን የተሰሩት ምንድነው ሰው አረፍ ብሎ የሚዝናናባቸው ናቸው። ወይም ደግሞ ከጓደኛም ጋር ከሆናችሁ የምትዝናኑበት እንዲሁም ደግሞ ለብቻችሁ መጽሐፍ የምታነቡበት ነው። ይሄ በጣውላ ነው የተሰራው። የተሳለው ስዕል ደግሞ የተለያዩ ሼልፍ ላይ ያሉ መጽሐፎችን የሚያሳይ ነው። ማንበብ የምትወዱ ማንበብ መጀመር የምትፈልጉም ደግሞ ወደዚህ አካባቢ ከመጣችሁ መጽሐፋችሁን ይዛችሁ ማንበብ ትችላላችሁ ማለት ነው። አይዶን ነው ቅድም ቴራሱ ላይ ወጥቼ ያሳየኋችሁ ይቺ የመስታወት ቤቷ ላይብረሪ ከሆነችም መጽሐፍ ከዛ ተውሳችሁ ልታነቡ ትችላላችሁ ማለት ነው። ለምን አገልግሎት ግን እንደተሰራች ገና ስላልጀመረ አላወቅኩም። በዛ በማዶ በኩል ደግሞ የተለያዩ የወንዝ ዳርቻው ግድግዳው ላይ የተሰሩ የተለያዩ ፔይንቲንጎች ናቸው። ሌላ እንዲሁም ደግሞ ለልጆች የሚሆን የኮሪያ ፓርክ አለ። የተለያየ ከታደሰ በኋላ ልክ ይሄ የወንዝ ዳርቻውን ይዞ ከታደሰ በኋላ የተለያዩ የልጆች መጫወቻ ጌሞች የተገጠሙበት ትልቅ ፓርክ ሆኗል እና እሱ ደግሞ አገልግሎት እየሰጠ ነው። ኮሪያ ፓርክ እንግዲህ እዚህ አካባቢ ነው ያለው፣ በዛ በመስጊዱ ፊት ለፊት ማለት ነው። ኮሪያ ፓርክ እንግዲህ የተሰራው የኮሪያ ዘማቾችን ለማስታወስ የተሰራ ፓርክ ነው። ይህም በ1943 ዓመተ ምህረት እንደ ኢሮፓያን አቆጣጠር በ1951 በኮሪያ ጦርነት ወቅት ኢትዮጵያ በተባበሩ መንግስታት ድርጅት ጥሪ መሰረት የጥበቃ ኃይል ቃኘው ሻለቃ ልካ ነበር። ከጦርነቱ በድል ከተመለሱ ጀግኖች የጦር አባላት እዚህ አካባቢ ሰፍረው ነበር። ፓርኩ የተገነባውም በጦርነቱ ለወደቁ የኢትዮጵያውያን የደቡብ ኮሪያ ወታደሮች መታሰቢያ እንዲሆን ነው። ያው ይህ አካባቢ እንግዲህ የሁለቱ ሀገራት የቆየ ወዳጅነት የኢትዮጵያውያንን ጀግንነት የሚዘክር ነው።
ፓርኩን መታችሁ ብትጎበኙት እንደዚህ ይህንን ታሪካዊ ሁነት የሚያሳይ የተለያዩ ሀውልቶች አሉት፣ እንዲሁም ደግሞ ስቅሎች አሉት። ይህንን የሚያሳይ ትልቅ ፓርክ ነው። አሁን ደግሞ ታድሶ ጥሩ ወደ መዝናኛነት ተቀይሯል። እሺ ቤተሰቦቼ ቅድም በርቀት ያሳየኋቸውን አካባቢው ላይ ከተሰሩት መካከል የእደ ጥበብ ውጤቶችን እያየን ያለ ነው። እዚህ አካባቢ እንግዲህ ኢትዮጵያውያን ሲኖሩ በቤት ቁሳቁስነት የሚጠቀሙባቸው የተለያዩ የሸክላ ውጤቶች እዚህ ተደርድረው እናገኛቸዋለን። እስኪ ከነዚህ መካከል በጣም ብዙ ናቸውና ያያችኋቸውን እንዲሁም ደግሞ በስም የምታውቋቸውን ኮሜንት ላይ ጻፉልን። ዋው የሚገርም ነው። በጣም ብዙ ናቸው። በብረት ነገር ነው የተሰሩት። እዚህ ጋር ደግሞ የሚገርም ሀውልት አለ። የሽመና ስራን የሚያሳይ ወንድና ሴት ሆነው በጋራ የሽመና ስራን የሚያሳይ ትልቅ ሀውልት አለ። የሀውልቱ ጥራት ደግሞ የሚገርም ነው። በጣም ግዙፍ ነው። ጥራቱም ደግሞ ልዩ ነው። በጣም እንደምትመለከቱት ነው። ብዙ ቦታ አንዳንድ ጊዜ ሀውልቶች ሲቆሙ የተለያዩ ነገሮች ይሰማሉና ሰውየውን አይመስልም ኦር እንደዛ ነገር። እዚህ ጋር ግን የቆሙ ሀውልቶች ወይም የሰራቸው ሰው በጣም የሚደነቅ ነው። የሚገርም አድርጎ ነው የሰራቸው። ባለህበት የሰራው ሰው አድናቆቴን ልኬልሃለሁ። ይሄ እንግዲህ ባይስክል ወይም የስኩተር መንጃ ነው። አሁን ደግሞ በታች በኩል ግድቡን እንየው። ግድቡ ሞልቷል ሙሉ ለሙሉ። እንዲሁም ደግሞ ፏፏቴም አለው። በኋላ አሳያችኋለሁ። ከድልድዩ ላይ ሆኜ ፏፏቴ ያለው በዚህ ወይም የሚፈስበት በዚህ በኩል ነው። ፊት ለፊት በምናየው በኩል የተለያዩ ስዕሎች በተሳሉበት አካባቢ ማለት ነው። እሱ ድልድይ ላይ ሆኜ ያሳያቸዋለሁ። በዚህ አሁን በድልድዩ ወደ ታች ወርደን በመስጊዱ ጋር መለስና አሳያቸዋለሁ። እዛ ማዶ የምናየው ደግሞ አዳዲስ ቤቶች ናቸው። እንደዚህ ለተለያዩ ካፌ፣ ሬስቶራንት፣ ሾፕ የሚሆኑ ማለት ነው። ይህ ግድብ እንግዲህ እንደነገርኳቸው የሚገኘው አፍንጮ በር ከመስጊዱ ከፍ ብሎ ነው። 6 ኪሎ መነን አካባቢ በዚህ የወንዝ ዳርቻ ሁለተኛው ግድብ ነው። ከዚህ ዝቅ ብለን የሰባ ደረጃ ግድብ እናገኛለን። እሱንም እናየዋለን። የሰባ ደረጃው ገና ውሃ አልያዘም፣ ገና አልተዘጋም እና ውሃው እየፈሰሰ ነው ያለው። በዚህ ክረምት ግን እንደ ውሃ መያዝ ከተፈለገ መያዝ ይችላል ግድቡ። አሁን እዚህ ጋር ደግሞ ድልድዩን በተለያዩ የሞዛይክ ጥበብ የተሳሉ ስዕሎች ናቸው የምናየው። ሞዛይክ ነው። ሞዛይኩ ላይ ደግሞ የተለያዩ ስዕሎች አሉበት እና የጥበብ ስራዎች በጣም ጎልቶ የሚታይበት አካባቢ ነው። አካባቢ ይህ እንግዲህ እስከ እንጦጦ ድረስ የሚደርሰው ወይም ደግሞ እስከ ፒኮክ ድረስ የሚደርስ የወንዝ ዳርቻ ነው። ሳይክል መንዳት የምትፈልጉ ሰዎች ደግሞ ወይም የመንዳት ትልቅ ችሎታ ያላችሁ ሰዎች ከእንጦጦ ጀምራችሁ እስከ ፒኮክ ድረስ መንዳት ትችላላችሁ፣ በወንዝ ዳርቻ ማለት ነው። አዎ እዚህ አሁን እንደምናያቸው በጎን በግራ በኩል የሳይክል እየነዱ ያሉ የተሳለ ስዕል ነው። እንዲሁም ደግሞ በቀኝ በኩል የአትሌቶች ድል ሲያደርጉ የሚያሳይ ስዕል ነው። አሁን እንግዲህ ይህን ድልድይ ስንጨርስ የምናገኘው የእንጦጦ ነው፣ የአፍንጮ በር መስጊድን ነው። የአፍንጮ በር መስጊድ ድልድዩ ጋር ደግሞ ያው ከዚህ በፊት እንዳየ ነው ድልድዩ እድሳት ተደርጎለት የእግረኛ መንገዱ እንደምናየው መስታወት ተደርጓል። እንዲሁም ደግሞ ከላይ የማሳመር ስራ ተሰርቷል፣ የመተላለፊያው ላይ ማለት ነው። በዚህ በኩል መስጊዱ ስላለ ሙሉ አይደለም፣ በዛኛው በተቃራኒ ግን እናየዋለን በኋላ ሙሉ ነው። እንደዚህ እያየናቸው ያለ ነው፣ ሰርክል ቀለበት ድልድይ ነገር ማለት ነው። ቅድም የነገርኳችሁ ኮሪያ ፓርክ ማለት ይሄ ተራራው ነው። ፊት ለፊት የሚታየን ተራራ ነው። ወደዛ ጥፍ ብለው ደግሞ መግቢያው ነው፣ ወደ ሰሜን ሆቴል በሚያስኬደው በኩል ማለት ነው። ከ6 ኪሎ ስትመጡ ወደ ሰሜን ሆቴል
በሚወጣበት መንገድ ነው። ከ6 ኪሎ እንግዲህ ስትመጡ አንዱ ወደ ፒያሳ ይሄዳል፣ አንዱ ደግሞ ወደ ሰሜን ሆቴል። በሰሜን ሆቴል ሄዳችሁ ፓርኩ ማግኘት ትችላላችሁ። ተራራማ ነበርና እርከን ተሰርቶለት አሁን አካባቢው ተጠብቋል። እሺ ቅድም ያልኳችሁ አሁን ማሳያችሁ ከዚህ ቀጥሎ የግድቡ የውሃ መፋሰሻ ወይም ፏፏቴውን ነው ማሳያችሁ። እዛ ጋር የውሃ ድምፁ የሚገርም ነው፣ ትሰሙታላችሁ። ይሄ እንግዲህ ወደ ቀጨኔ መድኃኔዓለም የሚያስኬደው በወንዝ ዳር ያለው መንገድ ነው። አሁን ቅርብ ጊዜ የተከፈተው ይሄ ወንዝ ዳርቻ ከተጀመረ በኋላ እንዲሁም ደግሞ ሰፊ ሆኖና የእግረኛ መንገድ እንዲኖረው ተደርጎ የተሰራው ወደ ግድቡ እየደረስን ነው ተመልካቾች። አሁን ድምፁን እየሰማ ነው፣ ልናየው ነው። ኦኬ አሁን ደርሰናል። እዚህ ጋር የሚገርም የውሃው ሲፈስ ያለው ድምፅ እጅግ ከተፈጥሮ ጋር የሚያቆራኝ ነው እና እስኪ እንስማው የውሃ ድምፅ ሸዋ ሲል እና ደግሞ በዛ ላይ እዚህ ከተማ ውስጥ ሆኖ ግድብ ሆነው የሚገርም ነገር ነው። ዙሪያውን ደግሞ በጥበብ የሚያምረው ነገር ከግራና ከቀኝ የእግረኛ መንገድ የሳይክል መንገድ አለው፣ ፕላዛ አለው። እስኪ በቃ ኢንጆይ ያድርጉ በወንዙ ድምፅ። ከዚህ ቀጥለን ወደ 70 ደረጃ ነው የምንሄደው። እዛ አካባቢ የሚገርም ግሪን ኤሪያ ያለው ወንዝ ዳርቻውን ታኮ እንዲሁም ደግሞ ቤቶችም እየለሙ ነው። የ70 ደረጃ ኮፊ ፓርክ አለ። እዛም ጋር የተለያዩ ድርጅቶች ገብተው የቡና አገልግሎት ይሰጣሉ። እንዲሁም ደግሞ የተለያዩ የካፌ አገልግሎት ይሰጣሉ። እዛ አካባቢ ስናልፍ እናየዋለን። እንዲሁም ደግሞ ጋምቤላ ሆቴል አለ እዛ አካባቢ። እንዲሁም ደግሞ ራስ በኮደን አካባቢ ውቤ በረሃ የተሰራበትም አካባቢ ላይ ግሪን ፓርቱን እናያለን። ውቤ በረሃ እንግዲህ አዲስ አበባ ውስጥ ካሉ ጥንታዊ የነበረ ሰፈር ነው። ውቤ በረሃ እንግዲህ እሱንም እናየዋለን። ውቤ በረሃ በግርማዊ ቀዳማዊ ኃይለ ሥላሴ ዘመን መንግስት የደጃችሁ መሬት የነበረ አካባቢ ነው። በወቅቱ የአዲስ አበባ የምሽት ህይወት፣ መጠጥ ቤቶች፣ የሙዚቃ ጨዋታዎች በብዛት የሚገኙበት ቀይ መብራት ቀጠና ተብሎ የሚታወቅ ስሙ የናኘ ሰፈር ነበር። ያው እንግዲህ በረሃ የተባለው የመሸታ ቤቶች ብዛትና የሰፈሩ ድምቀት የሰዎችን ኪስ በረሃ ስለሚያደርግ ስለሚያጠፋ ነው ተብሎ ይተረታል። እናንተ ደግሞ ሌላ ታሪክ የምታውቁ ከሆነ ሼር አድርጉኝ የቻናል ቤተሰቦች። እንዲሁም ደግሞ እዚህ አካባቢ 6 ኪሎ አለ የውቤ በረሃ አጠገብ የሚገኝ ማለት ነው። የአዲስ አበባ ዩኒቨርሲቲ በኢትዮጵያ የትምህርት ታሪክ ትልቅ አሻራ ያሳረፈ ብዙ ምሁራንን በማውጣት የሚታወቀው ዩኒቨርሲቲ ማለት ነው። እዚህ አካባቢ 5ኛ በር አካባቢ ነው ተብሎ የሚጠራው። እንግዲህ አሁን አፍንጮ በር ተብሎ ነው ይሄ አካባቢ የሚታወቀው። አፍንጮ በር ተብሎ የተሰየመው አካባቢው የአዲስ አበባ ዩኒቨርሲቲ 6ኛ በር የሴኩሪቲ ኦፊሰር ይመስለኛል የዩኒቨርሲቲው ማለት ነው። እና አፍንጫው ትልቅ ነበር እና ሰዎች በዛ አካባቢ ሲሄዱ እሱን ስለሚያዩት አካባቢው ሰውየውን ትልቅ አፍንጫ ስለነበረው በቃ አፍንጮ በር ተብሎ ተጠራ የሚባል ነገር አለ። እስኪ ይሄንንም ታሪክ ምን ያህል እውነት እንደሆነ ንገሩኝ። የእናንተ ታሪክ የምታውቁት ካለ ደግሞ እንደዚሁም ሼር አድርጉኝ። አሁን እንግዲህ ወደ 70 ደረጃ እየሄድን ነው። አሁን በዚህ በፊት ለፊት የምናያቸው የተለያዩ ግንባታዎች ናቸው፣ አዳዲሶች ናቸው። ይሄ አካባቢ አሁን ወደ ኋላ ዞረን ነው ወደ 6 ኪሎ የሚያስሄደው መንገድ ወደ ላይ ያለው
ባሱ እየሄደበት ያለው ማለት ነው። ከዚህ ቀጥለን የምንሄደው 70 ደረጃ እየደረስን ነው ተመልካቾቼ። እንዲሁም እንግዲህ ይህ አካባቢ የተለያዩ የጥበብ ሰዎች የተዘከሩበት ነው። የደራሲ ስብሐት ገብረ እግዚአብሔር ሐውልት የቆመውም እዚህ አካባቢ ነው። እንዲሁም ደግሞ የሎሬት ጸጋዬ ገብረ መድኅን በ70 ደረጃ ሐውልት ቆሞ ተቀምጦላቸዋል። አሁን ክረምቱ ደግሞ አሳምሮታል። ግሪን ኤሪያውን ሙሉ ለሙሉ በቃ ጽድት ነው ያለው። እንዲሁም ደግሞ ብዙ የጥበብ ስራዎች በጣም እየተስፋፉ ነው። በወንዝ ዳርቻ ስዕሎች፣ የስዕል ስራ ሰፊው ነው እየተሰራ ያለው እና ጥበብም ያደገበት አካባቢ እየሆነ ነው። በተለይ ደግሞ የስዕል ስራ ይሄ ደግሞ ወደ አይ ቲንክ ውቤ በረሃ የሚባለው ይሄ ፊት ለፊት ያለው ነው። በወንዝ ዳር ከመጣችሁ በዚህ በድልድዩ መሻገር ትችላላችሁ ማለት ነው። እዚህ ጋር ሳይክሉ ወደ ዋን ዌይነት ይቀየርና ከዛ ወደ አራዳ ፓርክ ሲገባ ደግሞ ቱ ዌይ ይሆናል። በሁለቱም በግራና በቀኝ ይሆናል ማለት ነው። ኢንተርሴክሽኗ እቺ ነች። በቀኝና በግራ የመጡት እዚህ ጋር ይገናኛሉ። እዚህ አካባቢ እንዲሁም እዛ የምናያቸው 3 ህንፃዎች መካከል አንድ የፌዴራል የመጀመሪያ ደረጃ ፍርድ ቤት አለ። ከሱ ስር ደግሞ ቶታል አለ። ቶታሉ ምንድነው? በፊት በነዳጅ የሚሰራ የነዳጅ ማደያ ነበር። አሁን ግን ሙሉ ለሙሉ በኤሌክትሪክ ተተክቶ ኦልሞስት ለአገልግሎት ክፍት እስከሚሆን ነው እንጂ ኦልሞስት ተጠናቋል። ውቤ በረሃ ተብሎ የሚጠራው አካባቢ እንግዲህ ይሄ ነው ማዶ ማለት ነው። እስከ ፒያሳ ድረስ አሁን እስከ አራዳ ሞል ድረስ ያለው ይታያል። እንዲሁም ደግሞ አሁን ወደ 4 ኪሎ የሚያስሄደው መንገድ ነው እያየን ያለ ነው። አራዳ ሰብሲቲ አራዳ ክፍለ ከተማ ነው የሚታየን። በርቀት እያየን ያለ ነው እሱ ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት ያልኳችሁ እዚህ ጋር በግራ በኩል ያለው መኪኖች የቆሙበት ቦታ ማለት ነው። ፍርድ ቤት ያልኳችሁ ይሄ ህንፃ ነው። ፌዴራል የመጀመሪያ ደረጃ ፍርድ ቤት። ቶታል ደግሞ ማደያው ያልኳችሁ ይሄ ነው። በሙሉ በኤሌክትሪክ በኢቪ ሞተርስ በኤሌክትሪክ ቬሂክሎች የሚሰራ ማለት ነው። እንዲሁም ደግሞ ዳገታማ ስለሆነ እንደ በእርከን ተሰርቶ የሆነ ፍላወር ጋርደን ነገር አለው እዛ ፊት ለፊት የምናያቸው። አሁን ወደ 70 ደረጃ እየደረስን ነው። እንዲሁም ደግሞ 70 ደረጃ ፊት ለፊት ያለው ግድቡ እዚህ ጋር ነው ያለው፣ እናየዋለን። እዚህ አካባቢ በጣም ከግሪን ኤሪያው ባሻገር ከበፊትም የነበሩ ትልልቅ እድሜ ጠገብ ዛፎች አሉ ወንዝ ውስጥ የነበሩ። እነሱ ደግሞ አሁን ወንዝ ዳርቻው ሲሰራ ይበልጥ ውበታቸው ወጥቷል። ግድቡ እንግዲህ ያልኳችሁ እዚህ ጋር የደረስንበት ነው። እቺ ልጆች አሉ እዚህ ጋር። እቺ ደግሞ የምትተከል ነገራት አካባቢ የሆነ የዓለም ካርታ ቅርጽ ያለው ነገር ነው የምናየው። ግድቡ ይሄ ነው። ከታች በኩል ስናየው ደግሞ በግልጽ ይለያቸዋል። ቤተሰቦች እስከዚህ ድረስ ስለተከታተላችሁ በጣም አመሰግናለሁ። እስከ መጨረሻው ደግሞ የ70 ደረጃን ኮፊ ፓርኮችን እንዲሁም ደግሞ ግድቡን እስከ መጨረሻው ድረስ ተመልከቱት። ስለተመለከታችሁኝ፣ ስላያችሁኝ፣ አስተያየት ስለምትሰጡ በጣም አመሰግናለሁ። ተባረኩልኝ። ሰላሙ ነው።